በዚህ ዕለት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። ከማደርሳቸው መረጃዎች መካከል ዲፕሎማሲያዊ መረጃዎች ተካተዋል፣ ፖለቲካዊ መረጃዎች ተካተዋል። እንደዚሁም ደግሞ ወታደራዊ እና ቀጠናዊ መረጃዎችን ከዛ ባሻገር ደግሞ ዝርዝር የግንባር መረጃዎችን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በኢትዮጵያና ሱዳን መካከል ያለው ወታደራዊ ውጥረት እያየለ መጥቷል። በትላንትናው ዕለት በብሉ ናይል ግዛት ደማዚ ከተማ 12 ኪሎ ሜትር ርቀት ላይ ተመቶ ወድቋል የተባለው ድሮን ከኢትዮጵያ አቅጣጫ የገባ እንደሆነና ከዛ ቀደም ብሎ በዚህ ብሉ ናይል ግዛት የሚገኘውን የሱዳን አራተኛ ክፍለ ጦር ወታደራዊ ካምፖች እና ወታደራዊ ማዘዣዎች ላይ ድብደባ ፈጽሟል የሚለው መረጃ ከወጣ በኋላ አሁንም ሱዳን በተለይ በአልቡርሃን የሚመራው ጦር ኢትዮጵያ ሉዓላዊ አየር ክልልን ጥሳ ገብታ ድብደባ ፈጽማብኛለች በሚል ዛቻ እያሰማ ነው የሚገኘው። ይህንን ተከትሎ እንደዚሁ በቀጠናው ያለውን ስጋት የተመለከተ መረጃዎችን አደርሳለሁ። በአሶሳ ቀጠና ብሉ ናይል ግዛት ሱዳን አቅጣጫ እነዚህን ጨምሮ የተለያዩ መረጃዎችን ያካትቻለሁ። በሰሜን ኢትዮጵያ ደግሞ የህወሓትን ወታደራዊ እንቅስቃሴ የተመለከቱ መረጃዎችን ወደ እናንተ አደርሳለሁ። ህወሓት መድፎችን አስጠግቷል። በቆላማው ቀጠና የቡድን መሳሪያዎችና ታጣቂዎችን ስምሪት ሲሰጥ በደጋማ አካባቢዎችና ገዥ መሬት በሚባሉት ተራራማ ስፍራዎች ደግሞ መድፎችን ያስጠግቷል። መድፍና አየር መቃወሚያዎችን ጨምሮ ይህንንም በዚህ ሰዓት በዝርዝር ወደ እናንተ ከማደርሳቸው መረጃዎች መካከል ይገኙበታል። በአማራ ክልል የአማራ ብልጽግና ሰልፍ ጠርቷል። በተለያዩ ከተሞች አስገዳጅ የሆነ የሚሊሻ የቤት ለቤት ጫና እየተደረገ መሆኑን መረጃዎች ይጠቁማሉ። ባህር ዳር፣ ጎንደርን ጨምሮ በሁሉም የዞንና የወረዳ ከተሞች ያለው አጠቃላይ ሁኔታ ይህንን ይመስላል። ዛሬ ምርጫ ቅስቀሳና የምርጫ ሰልፍ የክልሉ ምክትል አስተዳዳሪ በተንቀሳቀሱበት ቀጠና ፋኖ ጥቃት ከፍቷል። ይህንን ጨምሮ በተለያዩ አካባቢዎች ያሉ መረጃዎችን ከአማራ ክልል ከግንባር ከምርጫና ከፖለቲካ መረጃዎች ጋር በማያያዝ ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እናንተም ሀሳብ አስተያየት ቢኖራችሁ ጥቆማ @gmail.com ላይ ልታደርሱ ትችላላችሁ። ከዚህ ጋር በተያያዘ ቀጠናዊ የፖለቲካዊ ውጥረቶች እንደዚሁ አይለዋል። በጽምዶ የሚለውና ባለፈው በምስራቃዊ ሱዳን ፖርት ሱዳን ከተማ የተደረገውን ጉባኤ ተከትሎ በዚህ ጉባኤ ላይ አንዳርጋቸው ጽጌ ተገኝቶ ነበር። የአንዳርጋቸው ጽጌ መገኘት ከፋኖ አመራሮች እስከ ብልጽግና የሚዲያ ሰራዊት ድረስ ውክልናው የማን ነው በሚል የብልጽግና የሚዲያ ሰራዊት ባንዳ በሚል እንዲሁም ደግሞ የፋኖ አባላትና የፋኖ ሚዲያዎች ደግሞ ማንን ወክሎ ነው እየተገኘው በሚል የተለያዩ አወዛጋቢ ጥያቄዎች በወቅቱ ተነስተዋል። እሱም ማብራሪያ ሰጥቷል። ይሄ ጉዳይ እንግዲህ የጽምዶ ጉዳይ ወደ ቤተ መንግስትና ወደ አዲስ አበባ ጫና መፍጠሩን የሚያሳይ መረጃ ወጥቷል። በትላንትናው ዕለት የመከላከያ የዓለም አቀፍ ግንኙነት እና ዳይሬክተር በዚህ ጉዳይ ላይ ከመንግስት ሚዲያ ጋር አጭር ቆይታ አድርገዋል። ጉዳዩ እንግዲህ ቀጠናዊ ጫናውን የሚያሳይ ነው። ይህንን ጨምሮ በዚህ ሰዓት መረጃዎች ወደ እናንተ ይደርሳሉ። አሁንም ጥቆማ @gmail.com ላይ ልትልኩልኝ ትችላላችሁ። ከወልዲያ እንዲሁም ደግሞ ከባህር ዳር የሰራተኞች ቅሬታን የተመለከቱ ጥቆማዎች ደርሰውኛል፣ ይዣቸው ቀርባለሁ። በሌላ ሰዓት ያው ተደረሱኝ ላረጋግጥ ነው። በመረጃዎቹ ከመሄድ በፊት እንደዚሁ በርከት ያሉ አስተያየቶችንም ተመልክቻለሁ። በትናንትናው ዕለት ህወሓት መጠነ ሰፊ ወታደራዊ አፈሳ እያደረገ ነበር። ሽሬ ከተማን ጭምር በመከብና በሽሬ ቀጠና በተንቤን ቀጠና የወርቅ ማውጫ ጉድጓዶች ላይ ጉልበት ሰራተኞችን እንደዚሁ እያፈሰ ነው የሚገኘው። ከዚህ ጋር በተያያዘ ወደ መረብ የኢትዮጵያና ኤርትራ ድንበር መረብ ምላሽ መረብ ወንዝ እንደዚሁ ሲወሰዱ የነበሩ ታጣቂዎች ማምለጣቸውንና ከተማ ላይ ደግሞ በተሽከርካሪ ወድቀው በግዳጅ ሲሄዱ የነበሩ ወጣቶች መሞታቸውን የሚገልጹ መረጃዎች ወጥተዋል። ይህንን ተከትሎ የህወሓትን ዘገባ አትዘግቡ የሚሉ ማስተያየቶች ተመልክቻለሁ። ለማንኛውም በዚህ ጉዳይ ላይ እንግዲህ ለአንድና ለመጨረሻ ጊዜ የሚሆን መልእክት ላስቀምጥ። ህወሓት በየትኛውም ሁኔታ የፖለቲካ ማገገም የፖለቲካ ድህነት እንዲሁም ደግሞ አፈር ልሶ ቢመጣ ከአብይ አህመድ ጋር ያለው ፖለቲካዊ ሽኩቻ በጣም ጥቂት የሚባል እንዲሁም ደግሞ ከዛ ባሻገር ደግሞ ለኢትዮጵያ ሉዓላዊ ጥቅም ወይም ደግሞ ለሌላው ህዝብ ጥቅም የመጣ እንዳልሆነ ይታወቃል። ትላንት የነበረው ህወሓት ዛሬ የሚመጣው የበለጠ ጥፍ ድርብ በቀሎችን ለመፈጸም ነው። በዚህ ጉዳይ ላይ እንግዲህ በተደጋጋሚ አስተያየት የሚሰጡ ወገኖች በራያ ቀጠና ራያ አላማጣ ኮረምን ጨምሮ ከ100 ሺህ በላይ ሰዎች መፈናቀላቸውን የጀርመን ድምፅ የአማርኛው ራዲዮ ዘግቧል። ለእነዚህ ወገኖችም አብራችሁ ድምፅ ብትሆኗቸው ህወሓት በዚህ ቀጠና ቄጠማ ጎዝጉዞ አማራውን እያገለገለ ስለሆነ አብራችሁ ይህንን ምስጋና ብታቀርቡለት። ከዛ ውጭ ደግሞ ህወሓት ሰሞኑን እንግዲህ አማርኛ ቋንቋ ለፈተና እንኳን እንዳይሆን
በስምንተኛና በሌሎቹ ሁለተኛ ደረጃ ትምህርት ቤቶች እና አንደኛ ደረጃ ትምህርት ቤቶች ከልክሏል። ይህንንም ጨምሮ እንግዲህ የህወሓትን ውለታ እየመዘገባችሁ አብራችሁ እንድትቆዩና በቀጣዩ ጊዜያት ደግሞ የሚሆነውን አብረን የምናየው ይሆናል። ለማንኛውም እንግዲህ ህወሓት የሚመጣው አብይ አህመድ ጋር ያለውን የፖለቲካ ሽኩቻ ወይም ደግሞ ወታደራዊ ጦርነት መሰረት አድርጎ ሳይሆን ምን ሊያደርግ እንደሚመጣ በደንብ ይታወቃል። ለማንኛውም ወደ መረጃዎቹ ቀጥላለሁ። በለንደን የሚኖሩ ወገኖች እንግዲህ የዲያስፖራ ትላንትና ሰልፍ አድርገዋል። በለንደን የተደረገው ሰልፍ እንግዲህ የተለያዩ መልእክቶችን እያስተላለፈ እንደነበር ታውቋል። በለንደን ያለው የዲያስፖራ በለንደንና አካባቢው በእንግሊዝ ማለት ነው ያለው ዲያስፖራ በዚህ ዓመት በተለይ በአማራ ክልል እንዲሁም ደግሞ በሌሎች ኢትዮጵያ አካባቢዎች የሚፈጸመውን ጭፍጨፋ እንዲሁም ደግሞ የስሙላ ምርጫዎችን በተመለከተ የሚያደርጋቸውን የዲያስፖራ ተጽዕኖና ተሳትፎዎች አሳድጓል። በተለያዩ መድረኮች በመገኘት እንደዚሁ ድምፅ ለመሆን እየጣረ ነው የሚገኘው። ከሌሎቹ አካባቢዎች አንጻር ሲታይ እዚህ አካባቢ ያለው ተቃውሞ ጠንከር እያለ እያደገ ነው። እንግዲህ ሰልፉ ከወትሮ ለየት ባለ መንገድ መሬት ላይ ያለውን የህዝብ ሁኔታ የሚያሳዩ ትዕይንቶችን በማድረግ ጭምር ነው ሰልፉ የተደረገው። በመሬት ላይ የሚጨፈጨፈውን ህዝብ እየተደረገ ያለውን ሰቆቃ በማሳየት ትዕይንቶችን የሚያካተተ ሰልፍ ነበረ። በዚህ እንግዲህ በእናቶች፣ በእህቶች፣ በታዳጊ ልጃገረዶች ላይ የሚፈጸመውን የወታደሮች ወከባ፣ በአባቶች ላይ የሚፈጸመውን ግፍና ሰቆቃ የሚያሳዩ ከፊሎቹ ሰቆቃ ሲፈጸምባቸው፣ ከፊሎቹ ደግሞ በወታደራዊ አልባሳት ሰቆቃ ሲፈጽሙ የሚያሳይ ትዕይንቶችን አሳይተዋል። ይህም እንግዲህ ጠንካራ መልእክት ያለው እንቅስቃሴ ነው። በዚህ ላይ የሚፈጸመው የዘር ጭፍጨፋ ይቁም፣ ጨፍጫፊዎቹ ለፍትህ ይቅረቡ የሚለውን ጨምሮ ከተደረጉት የሰልፍ መፈክሮች ባሻገር እነዚህ በተለይ በትዕይንት ወይም ደግሞ በአካል እንቅስቃሴና በድራማ መልክ የቀረቡት መልእክቶች ጠንካራ ሆነው በማህበራዊ ሚዲያ ሰፊ ሽፋን አግኝተው አምሽተዋል። ከዚህ በፊት ተከታታይነት ባለው መንገድ በኤምባሲዎች፣ በዓለም አቀፍ ስብሰባዎች ዓለምን ትኩረት በሳቡ ስቴዲየሞች እና የእግር ኳስ ቦታዎች በመገኘት በለንደን የሚገኙ ወገኖች ድምፃቸውን እያሰሙ ነው የሚገኙት። በዚህ ዓመት በዲያስፖራ በኩል እንቅስቃሴዎቹ ስኬታማ ተብሎ የሚወሰደው የለንደን ወይም ደግሞ በእንግሊዝና በአካባቢው ያለው ዲያስፖራ እንቅስቃሴ ነው። በዚህ እንግዲህ በትላንትናው ዕለት ይህንን ድምፅ አሰምተዋል። የኢትዮጵያን ሰንደቅ ዓላማ ይዘው ሰልፎችን አሰምተዋል። ያው እንግዲህ እንደ እንግሊዝ አይነት ተጽዕኖ የሚፈጥሩ ሀገራት ይህንን ጉዳይ ሊሰሙ ይገባል በሚል ነው። በተመሳሳይ በካናዳ በቶሮንቶም እንደዚሁ የአማራ ማህበራትና መጋቢ ሐዲስ ቆሞስ አባ ጦሞልሳን በተገኙባቸው እንደዚሁ ዳንኤል ክብረት ኢትዮጵያን ዲያስፖራዎች ወደ ሀገር ውስጥ ለመቀበር መግባት የለባቸው የሚለውን ተቃውሞ ጨምሮ እየተፈጸመ ያለውን ግፍና ሰቆቃ በተመለከተ በአቋም መግለጫቸው አንጸባርቀዋል። የስሙላ ምርጫውን እየተፈጸመ ያለውን የድሮንና የከባድ መሳሪያ ጭፍጨፋ ይህንን አውግዘዋል። እነዚህ እንግዲህ ከሰልፎቹ በውጭ ካለው ተሳትፎ አንጻር ነው። ወደ ባህር ዳር የመልሰን መረጃ ላስከትል። በባህር ዳር ደግሞ በቀጣይ ቀናት ብልጽግናን የሚደግፍ ሰልፍ ለማድረግ ሽርጉድ እየተደረገ ነው። በዚህ በኩል የጸጥታ ኃይሎች ሚሊሻዎች ቤት ለቤት ማስፈራሪያና ዛቻ እያደረሱባቸው እንደሆነ ነዋሪዎቹ ይገልጻሉ። ነዋሪዎቹ ማስጠንቀቂያ ተሰጥቶናል፣ የባጃጅ አሽከርካሪዎች ጭምር ባጃጅ ማንቀሳቀስ አትችሉም ሰልፍ ካልወጣችሁ በሚል እንደዚሁ ማስጠንቀቂያ እየሰጠን ነው። የባጃጅ ማህበራት፣ የባጃጅ ሾፌሮች ጭምር እንደዚሁ ተመዝግበው ተይዘዋል። የአረጋ ከበደና የተመስገን ጥሩነህን ፎቶግራፎች በቲሸርቶች ላይ በአልባሳት ላይ በማሳተም የብልጽግና ምርጫ ምልክቶች በመያዝ የማይወጣ ካለ በባህር ዳር ከተማ በሚሰጡ የመንግስት አገልግሎቶች እናግዳለን፣ የጽንፈኛ ደጋፊ በሚል እናስራለን የሚል ዛቻና ማስፈራሪያ ነው ሚሊሻዎች ቤት ለቤት እየዞሩ እያደረጉ ያሉት ብለዋል። ከዚህ ጋር በተያያዘ ከዛሬ ጀምሮ በተለያዩ የክልሉ ከተሞች እንደዚሁ የብልጽግና ድጋፍ ሰልፍ በሚል በትልልቅ ከተሞችም በዞንና በወረዳ ከተሞችም እንቅስቃሴ እየተደረገ ነው የሚገኘው። በዚህ ምክንያት ሚሊሻ ቤት ለቤት እየገባ ለብልጽግና ድጋፍ ሰልፍ ህዝቡ እንዲወጣ ድብደባም ጫናም እያደረጉ ነው። ትናንትና ሐይቅ አካባቢ ሰልፍ አንወጣም እያሉ የባጃጅ አሽከርካሪዎች በሚሊሻና በፖሊስ ከፍተኛ ድብደባ ተፈጽሞባቸዋል። በዚህ መንገድ ነው እንግዲህ የድጋፍ ሰልፍ እንዲወጡ እየተደረገ ያለው። በዚህ አንዳንድ አካባቢዎች ደግሞ ከሰልፉ ባሻገር በብልጽግና በሚሊሻ በተጠንቀቅ እንዲቆም እንቅስቃሴ እንዲያደርግ እንደዚሁ ትዕዛዝ ሰጥቷል። በተለይ በሰሜን ወሎና ዋግ ኽምራ ዞኖች ህወሓት ለወረራ እየመጣ ነው በሚል
የዋገምራ ዞን ሚሊሻ ከወትሮ በተለየ ሁኔታ ወደ ካምፖች እንዲገባና እንደዚሁም ደግሞ አዲስ ስምሪት እንዲወስድ ጥሪ መደረጉን የወጡ መረጃዎች ያሳያሉ። አሁንም ከሩብ ሚሊዮን በላይ ሚሊሻ በአማራ ክልል ከፋኖ ጋር በሚደረገው ጦርነት እየተሳተፈ ሲሆን አሁን ደግሞ ህወሓት በሰሜን ወሎ በዋግኽምራ ግንባሮች ከሚያደርገው እንቅስቃሴ ጋር በተያያዘ ሌላ ግዳጅና ስምሪት ተሰጥቶታል ተብሏል። ሌላው እንደዚሁ ደግሞ የፋኖን መረጃ ነው። ይህም እንግዲህ በተለይ በጎንደር ደራ ወረዳ የተሰማ ነው። አሳዛኝ መረጃ ነው። ዛሬ እንግዲህ በፋኖ በርካታ ውጊያዎችን በመምራት ፋኖን በማደራጀት ሚና የነበረው የመምህርና የቀድሞ የሁለተኛ ደረጃ ትምህርት ቤት መምህር አሁን የፋኖ ሰብሳቢ ከስብሰባ ሲወጣ ትላንትና በተተኮሰ ጥይት ተገድሏል። ይህ እንግዲህ በቀድሞው ደራ ወረዳ በያርብ ገበያ ሁለተኛ ደረጃ ትምህርት ቤት መምህር የነበረው የአካባቢው የፋኖ ሰብሳቢ በዚህ በደራ ቀጠና በነበሩ ውጊያዎች እንደዚሁ ከፍተኛ ስምሪቶችን በመምራት የነበረ መምህር ነው። እንግዲህ አሁን ደግሞ የፋኖ መሪ ከስብሰባ ሲወጣ በጥይት ለምን ተገደለ የሚለው እንግዲህ ብዙዎቹ መነጋገሪያ ሆኗል። ያሳዛኝ ነው። እንግዲህ መቼ ነው እንደዚህ አይነት ግድያዎች የሚቆሙት? ዋና ዋናዎቹ እየተመረጡ የሚገደሉት እስከ መቼ ነው? በዚህ በመግደልና በማስገደል የሚመጣው ለውጥ ምንድን ነው የሚሉትም እንግዲህ ከፋኖ ውስጥ አደረጃጀት ጀምሮ እስከ ውጫዊ እጆች ድረስ መመርመር ያለባቸው ናቸው። እንግዲህ በስብሰባ ለመግባባት የፋኖን ሰብሳቢ ወይም ደግሞ አዛዥን እስከ መግደል የሚያደርሰው ተልዕኮ ምንድን ነው? በተለይ በዚህ ቀጠና ያለው የፋኖ እርስ በርስ ግድያ መቼ ነው የሚቆመው የሚለው ብዙዎቹን ያሳዘነ ነው። በነገራችን ላይ ይሄ አሁንም እንግዲህ የፋኖ አንድነት የፋኖ ዲሲፕሊናዊ ወታደራዊ ውስጣዊ አንድነት ጨርሶ አለማለቁን ነው የሚያሳየው። ይሄ እንግዲህ በዚህ ሁኔታ አሁን ከነ ከፍ ያለው ጀምሮ እስከነ መምህር ሙሉ ቀን አለህ ድረስ ዛሬ ትላንት የተገደለውን ጨምሮ ማለት ነው ያለው ሁኔታ የፋኖ መቼ ነው ይህን ጉዳይ ለአንድና ለመጨረሻ ጊዜ የሚቋጨው? በዚህ ሁኔታ እንግዲህ ከሙያቸውን ትተው ለህዝብ ነጻነት ብለው ጫካ ገብተው በራሳቸው ጓደኞች እየተገደሉ የሚወድቁትስ እስከ መቼ ድረስ ነው የሚለውን የብዙዎቻችን ጥያቄ ነው። የማሳዛኝ ነው። ወደ ጎንደር ከተማ የሚወስደን መረጃ ላስከትል። አድማጭ ተመልካቾቻችን ምናልባት ከውጭ የሚመጣ ድምፅ ካለ ለሱ ይቅርታ እጠይቃለሁ። ወደ ጎንደር ከተማ ስንሄድ ደግሞ በጎንደር ከተማ በደረሰ የቦምብ ፍንዳታ የሰላምና ጸጥታ ደህንነት ኃላፊ ሹም ስለመገደላቸው ነው መረጃዎች የሚያሳዩት። ከበለሳ ወደ ጎንደር የገባው የበለሳ ወረዳ የሰላምና ደህንነት ኃላፊ መጋቢት 15 ቀን በጎንደር ከተማ በደረሰ የቦምብ ፍንዳታ ህይወቱ አልፏል። የቦምብ ፍንዳታው እንግዲህ በጸጥታ ኃላፊውና በአጃቢዎቹ ላይ የተፈጸመ እንደሆነ የወጡ መረጃዎች ያሳያሉ። ወደ ሰሜን ወሎ ቆቦና አካባቢ የሚወስደን መረጃ ላስከትል። በሰሜን ወሎ ቆቦና አካባቢው ለሰብአዊ እርዳታና ለረድኤት ስራ የሚንቀሳቀሱ የውጭ ሀገር ድርጅት ሰራተኞች፣ የረድኤት ድርጅት ሰራተኞችና የሰብአዊ አገልግሎት ድርጅት ሰራተኞች በወታደሮች ከፍተኛ ማንገላታት እየተፈጸመባቸው እንደሆነ አስታውቀዋል። በተለይ ምሬት ያሰሙት ትላንትና መጋቢት 15 2018 ዓ.ም ቃሊም ተብሎ ቢጠራ የፍተሻ ኬላ ላይ የወታደሮች የረድኤት ድርጅት ሰራተኞችን ወስደው ወደ ካምፕ ማንገላታት፣ ማሰቃየት እንደፈጸሙባቸው አስታውቀዋል። ወታደራዊ ግዳጅ እንዲሰጡ ወታደራዊ ተሽከርካሪዎችን ለወታደራዊ አገልግሎት እንዲሰጡ ወታደሮች ይጠይቃሉ። ይህንን በመቃወማቸው ነው ይህን ግልት የደረሰባቸው ተብሏል። እንግዲህ የረድኤት ድርጅት ሰራተኞች በየትኛውም የጦር ግንባር የጦር ቀጠና ውስጥ ከማንኛውም የትኛውም ኃይል ገለልተኛ ሆነው የሰብአዊ አገልግሎት እንዲሰጡ ነው እንግዲህ የመቋቋሚያ ደንቦቻቸውም የሚያዙት። በዚህ ሁኔታ የረድኤት ድርጅት ሰራተኞች ወታደራዊ አገልግሎት እንዲሰጡ ማስገደድ፣ ሰራተኞቹን ወደ ካምፕ ወስዶ መደብደብና ማንገላታት ተቀባይነት የሌለው ተግባር መሆኑ ነው እንግዲህ ደጋግሞ እየተገለጸ ያለው። ከዚህ ጋር በተያያዘ ትላንትና የተፈጸመው ድብደባ እጅግ አሳዛኝ እንደሆነና የተሰጠው ማንገላታትም እንደዚሁ ተቀባይነት የሌለው ነው። በዚሁ በራያ ቀጠና በራያና ኮረም ቀጠናዎች ያሉ አዳዲስ መረጃዎችን ላስከትል። በራያ ኮረም በደጋማው አካባቢ በራያ አለማጣና በራያ ቆቦ ትይዩ ባሉ አካባቢዎች ከመርዋ እስከ ዞብል ባሉ 13 አካባቢዎች ዋናውን መንገድ ጨምሮ ህወሓት ከትላንት ጀምሮ በእነዚህ በራያ አለማጣ ቆላማ አካባቢዎች ከመርዋ እስከ ዞብል ድረስ ባሉ ቦታዎች
ታጣቂዎችን እያስጠጋ ነው የሚገኘው። አርሚ 24፣ አርሚ 43፣ አርሚ 44 ታጣቂዎች እያስጠጋ የቡድን መሳሪያዎችንም እንደዚሁ በሌሊት እያጓጓዘ ይገኛል። በደጋማው ቀጠና ደግሞ በማይጨው ኮረም መስመር ባሉ አካባቢዎች ደግሞ እንደዚሁ ከትግራይ አቅጣጫ የመጡ የመድፎች በዚህ ቀጠና እንደዚሁ ስምሪት ተሰጥቷቸዋል። አርሚ 26 አባላትም እንደዚሁ ወደ ዋግ ኽምራ ግንባር ባሉ አካባቢዎች እንቅስቃሴ እያደረጉ ነው የሚገኙት። የወጡ መረጃዎች እንደሚያሳዩት ከማይጨው ወደ ኮረም መድፎች ተንቀሳቅሰዋል። ያው እንግዲህ ህወሓት መድፍ አልነበረውም በሚል ነብርሃኑ ጁላ ያው ሲናገሩ ነበር፣ ትጥቅ ፈቷል በሚል አሁን ህወሓት አዳዲስ መድፎችን ጭምር ነው። ያው እንግዲህ ህወሓት ደግሞ ድሮን መታጠቁንም እየገለጸ ነው። ለማንኛውም በዚህ ቀጠና ከአሸንጊ ሐይቅ እስከ ኮረም ከተማ ድረስ ባሉት አካባቢዎች 4 መድፎች እንዲሁም ደግሞ ቁጥራቸው ያልታወቁ የአየር መቃወሚያዎችን ህወሓት አንቀሳቅሷል። በዚህም እንዶዴ፣ ገብረ አይኔ፣ ማይማዶ ተብሎ በሚጠሩ ቦታዎች መድፎች በሌሊት መተከላቸውን እንዲሁም ደግሞ የቅጠል የለበሱ የአየር መቃወሚያዎችም እንደዚሁ ወደ እዚህ አካባቢ መንቀሳቀሳቸውን የዓይን እማኞች ገልጸዋል። እንግዲህ በሌሊት ነው መሳሪያዎቹ የተንቀሳቀሱት። ይህ በእንዲህ እንዳለ ደግሞ ህወሓት በወርቅ ማውጫ አካባቢ የሚገኙ የጉልበትና የቁፋሮ ሰራተኞችን ጨምሮ በትግራይ አካባቢ የሚያደርገውን የአስገዳጅ ወታደራዊ አፈሳ አጠናክሮ እንደቀጠለ ነው የሚገኘው። ትላንትና ከሰዓት በኋላ በሽሬ እና በአክሱም ከተሞች በርካታ ወጣቶች መታፈሳቸውን የወጡ መረጃዎች ያሳያሉ። ይህ በእንዲህ እንዳለ እንግዲህ የህወሓትን እንቅስቃሴ የኤርትራን እንዲሁም ደግሞ የሱዳንና ተጋባዥ እንግዶችና አንዳርጋቸውን ጨምሮ ያለውን ጽምዶ ጉዳይ ወደ ቤተመንግስት አካባቢ እንግዲህ ያው ከፍተኛ ጫና እንደፈጠረ ያው ያስታውቃል። በዚህም የመከላከያ ዓለም አቀፍ ግንኙነት ዳይሬክተሩ ወጥተው ለመንግስት ሚዲያዎች የ20 ደቂቃ ቃለ ምልልስ እንዲያደርጉ ተደርጓል። እንግዲህ ከዚህ ጋር በተመለከተ ጽምዶን በተመለከተ በአዲስ አበባ ለሚገኙ የተለያዩ ሀገራት ዲፕሎማቶችና ወታደራዊ አታሼዎች ማብራሪያ መሰጠቱ ነው የተገለጸው። ጽምዶ በሚባለው እንቅስቃሴ በኩል በሉዓላዊነት ላይ የሚቃጣ ስጋት ቢኖር እርምጃ እንወስዳለን፣ ቀድማችሁ ወቁት በሚል ለኤምባሲዎችና ለወታደራዊ አታሼዎች ገለጻ ማድረጉን ሜጀር ጀነራል ተሾመ ገመቹ ለመንግስት ሚዲያዎች ተናግሯል። ይህን ቢቢሲ ዘግቧል። ሜጀር ጀነራል ተሾመ ገመቹ ለብሔራዊ ቴሌቪዥን ይህንን በተመለከተ ቃለመጠይቅ የሰጠው ቀደም ብሎ እንግዲህ አንዳርጋቸው ጽጌ በፖርት ሱዳን በተደረገው የጽምዶ መርሃ ግብር ላይ መገኘቱን ተከትሎ በጽምዶ ላይ አንዳርጋቸው በመገኘቱ ደግሞ የብልጽግና የሚዲያ ሰራዊት እንደዚሁ መጠነ ሰፊ ዘመቻዎች ከፍቶ ከቆዩ በኋላ ነው እንግዲህ ወታደራዊ የዓለም አቀፍ ግንኙነት ኃላፊው ደግሞ ወጥተው እንዲናገሩ የተደረገው። ይህ እንግዲህ የሚያሳየው ያው የፈጠረውን ጫናና ከሱዳን አንጻርም ካሉት ወታደራዊና አየር ድብደባዎች አንጻር ያለውን ጫና የሚያሳይ ነው። እንግዲህ በቀጣዮቹ ቀናት ከምናያቸው ክስተቶች እንጠብቃለን። በዚህ በኩል በተለይ ከሱዳንና ከኢትዮጵያ አንጻር ከህወሓትም መሳሪያ እያስጠጋና ከምርጫ በፊትም እንደዚሁ ዘመቻ እናደርጋለን ከሚለው ጋር በተያያዘ ያለው አጠቃላይ ቀጠናዊ ስጋት ከፍ ብሏል። በራያ ቆቦና ራያ አላማጣ አካባቢዎች ነዋሪዎች አንዳንድ ቦታዎችን ለቀው እየወጡ እንደሆነ ትላንትና የወጡ መረጃዎች ያሳያሉ። ወደ አሶሳ ቀጠና ምዕራብ ኢትዮጵያ ቀጠና ስንሄድ ደግሞ በምዕራብ ኢትዮጵያ አሶሳ እና መንጊ፣ ኩርሙክ፣ ሸርቆሌ ተብሎ በሚጠሩት አካባቢዎች ነዋሪዎች ስጋት ላይ መውደቃቸውን ነው እየገለጹ የሚገኙት። በብሉ ናይል ግዛት ትላንትና 4ኛ ክፍለ ጦር ተብሎ የሚጠራው የሱዳን በተለይ ብርጌድ 16 ላይ ተከታታይ የድሮን ድብደባ መፈጸሙን ተከትሎ በነአልቡራን የአየር ድብደባ ወይም ደግሞ የድሮን ጥቃት አሶሳን ጨምሮ በአካባቢው የበቀል እርምጃ ሊወስዱ ይችላሉ በሚል ነው ሰዎች ስጋት ውስጥ የወደቁት። ባለፈው ኩርሙክ ላይ በነአልቡራን የድሮን ጥቃት በርካታ ሰዎች መገደላቸው ይታወቃል፣ ሚያዝያ 21 ቀን። ከዛ በኋላም እንደዚሁ አየር ክልል ጥሰው ቅኝት የሚያደርጉ ድሮኖች አሉ። በዚህ ምክንያት አሶሳን ጨምሮ ኩርሙክ፣ ሜንጊና ሸርቆሌ ስጋት መኖሩን የአካባቢ መረጃ ምንጮች ገልጸዋል። ይህ በእንዲህ እንዳለ የሱዳን ተፋላሚ አርኤስኤፍ ቁስለኞች በጎረቤት ሀገራት የሚገኙ ሆስፒታሎችን ሞልተዋል የሚል መረጃ ወጥቷል። በኢትዮጵያ በቤንሻንጉል ክልል በሚገኙ ሆስፒታሎችን ጨምሮ ደቡብ ሱዳን ጁባ ከተማ የሚገኙ የግልና እንደዚሁ የመንግስት ሆስፒታሎችን፣ ኬንያ የሚገኙ ሆስፒታሎች፣ ቻድ በሚገኙ ሆስፒታሎች እና እንዲሁም ደግሞ በሊቢያ
ሆስፒታሎች የአርኤስኤፍ ታጣቂዎችና ወታደራዊ አዛዦች ሕክምና እያደረጉ ሕክምና ጣቢያዎችን ሞልተዋል። ያው የሱዳን ጦርነት እጅግ አስከፊ ነው። በዚህ ምክንያት በርካታ ታጣቂዎች የሕክምና ወጪያቸውን አረብ ኤሚሬትስ እየሸፈነች በእነዚህ ሀገራት ሕክምና እየወሰዱ ነው ተብሏል። ብሉ ናይል ግዛት ዳማዚን ተብሎ የሚጠራው ከተማ 12 ኪሎ ሜትር ርቀት ላይ ትላንትና ተመቶ የወደቀው ድሮን የቱርክ ሰራሽ ድሮን እንደሆነ ነው መረጃዎች እየገለጹ ያሉት። እስካሁን ድረስ የሱዳን ሚዲያዎች እና የሱዳን ወታደራዊ አዛዥ አልቡራን ይሄ ከኢትዮጵያ አቅጣጫ የገባ ነው ቢልም በኢትዮጵያ በኩል እስካሁን ድረስ ስለ ጉዳዩ የተሰጠ ምንም አይነት ማብራሪያ የለም። አሶሳ ከተማ ወደ ሜንጊ ተብሎ ወደሚጠራው አካባቢ ዳቡስ ለአርኤስኤፍ የጦር መሳሪያ እና ሎጂስቲክ እየቀረበ መሆኑን የወጡ መረጃዎች ያሳያሉ። ሎጂስቲክና የጦር መሳሪያ ጋር በተያያዘ እንደዚሁ ወደ ምስራቅ አፍሪካ በተከታታይ የጦር መሳሪያ እየቀረበ ነው የሚገኘው። እንግዲህ የወጡ መረጃዎች እንደሚያሳዩት በሁለት ቀናት ብቻ ከዩናይትድ አረብ ኤሚሬትስ እንዲሁም ደግሞ ከአዘርባይጃን እና ከሩሲያ እየተጫኑ በርካታ የጦር መሳሪያዎች ወደ ኢትዮጵያ መግባታቸውን የወጡ መረጃዎች ያሳያሉ። በዚህ እንግዲህ ባለፈው አርብና ቅዳሜ ብቻ ከ7 በላይ የጦር መሳሪያ የጫኑ አውሮፕላኖች ወደ ኢትዮጵያ መግባታቸውን ነው መረጃዎቹ የሚያሳዩት። እነዚህ እንግዲህ በኢትዮጵያ ውስጥ ካለው ሁኔታ አንጻር እንዲሁም ደግሞ ከአርኤስኤፍ ጋር ያለው የጦር መሳሪያ አቅርቦት እየተመለከተ ነው። ይሄ በዚህ ብዛትና በዚህ ቁጥር ልክ ወደ ኢትዮጵያ የጦር መሳሪያ በሁለት ቀናት ሲገባ እንግዲህ ይሄ ከፍተኛው ነው፣ እየጨመረ መጥቷል። ይህ በእንዲህ እንዳለ ደግሞ እንደዚሁ የቱርክ ጦር መሳሪያ እንደዚሁ ወደ ሞቃዲሾ አቅርቦትም ጨምሯል። የጦር መሳሪያዎችን አሁን እያጓጓዙ የሚገኙት የግብፅ እንዲሁም ደግሞ የኳታር ኤሚሬትስ አየር ኃይል ናቸው። ወደ ሞቃዲሾ የቱርክን ጦር መሳሪያዎች እያጓጓዙ የሚገኙት። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ስቀጥል ወደ ግንባር መረጃዎች ነው የሚሄደው። ከጎንደር ከተማና ከደባርቅ አካባቢ በርካታ ኃይል ተጭኖ መንቀሳቀሱን የወጡ መረጃዎች ይገልጻሉ። ዛሬ ማለዳ የወጡ መረጃዎች እንደሚያሳዩት ከጎንደር ደባርቅ በርካታ ተሽከርካሪዎች ወታደሮችን ጭነው ወደ አዲስ ዘመን ገብተው አድረው ዛሬ ደግሞ ከአዲስ ዘመን ወደ ደብረ ታቦር ቀጠና እየተንቀሳቀሱ ነው። ተሽከርካሪዎቹ እስከ 40 ይደርሳሉ። በ40 ተሽከርካሪ ወታደር ወደዚህ ወደ ደብረ ታቦር ቀጠና እየተጓጓዘ እንደሆነ የወጡ መረጃዎች ይገልጻሉ። ምስራቅ ጎጃም እንደዚሁ በምስራቅ ጎጃም ደግሞ ደባይ ጥላት ግን ጀርምስ ተብሎ በሚጠራ ቦታ በሌሊት ከተንቀሳቀሰ ኃይል ጋር ውጊያ መደረጉን የመረጃ ምንጮች ገልጸዋል። ፋኖን በሌሊት ከበባ ውስጥ ለማስገባት በሚሊሻ እየተመራ የተንቀሳቀሰው መከላከያ በፋኖ ያጸፋ ምላሽ ተሰጥቷል። ፋኖን ከበባ ሰብሮ ወጥቷል። የደረሱ ጉዳቶች ግን በዝርዝር አልታወቁም። ወደ ምዕራብ ወሎ የሚወስደን መረጃ ሳስከትል ደግሞ በምዕራብ ወሎ ቦረና ሳይንት መካነ ሰላም ከተማ ዛሬ በከተማው ዙሪያ በሞርተር እና በድሽቃ ተኩስ መከፈቱ ነው የተሰማው። ዛሬ ማለዳ ብልጽግና የምርጫ ቅስቀሳ በጠራበት በዚህ ከተማ ፋኖ በየአቅጣጫው ተኩስ ከፍቷል። ይህንን በተመለከተ ያሉ ዝርዝር መረጃዎች ተጠናክረው እንደደረሱ ወደ እናንተ የማደርስ ይሆናል። ለዚህ ሰዓት እንግዲህ ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህን ነው የሚመስሉት። በአማራ ክልል በኢትዮጵያ ደረጃ እንዲሁም ደግሞ በምስራቅ አፍሪካና ቀጠና ሁኔታዎችን እየተመለከቱ ወታደራዊ፣ ዲፕሎማሲያዊ፣ የግንባርና ዝርዝር መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን።